አላውቅም ምን እንደሚል አላውቅም ግን በጸሎት አግዙን እያለ እንደሆነ ይሰማኝ ግን ችግር ነው የሚያስለቅሳቸው ረሃብ ነው የሚያስለቅሳቸው እንዲህ አይነት ባለጌ ሰዎች ከሚያወሩት በላይ እኛ መልሰን የምናሰማው ክፉ ነው ግድ የለም ሰውነት ይቅደም ዛሬ የምንካሰስበት አይደለም በሰው ህመም ቁስል የምንሰድ ልብ ይስጠን ወንድማችን ማስተር አብነት እግዚአብሔር አምላክ ጨርሶ ይማረ በመፈናቀል በስደት ገንዘብ የምትነግዱ ሰዎች እንኳን ደስ ያላችሁ የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያለልቃች ሚዲያ ዚያነት ሰዎች ለፈኑ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ ይህ ነጋሽ ሚዲያ ነው ጋዜጠኛ ነጋሽ በዳዳ ነኝ ከኔ ጋር ቆይታን ስለምታደርጉ ከልብ አመሰግናለሁ እንግዲህ በጣም የሰውነት ላይ ያለን አስተሳሰብ እየወረደ በሰዎች ሞት እየቀለድን ብሔርን በመሳደብ ሰዎችን ለማሳነስ የምንጥር ሰዎች በጣም ምን ያህል የአእምሮ መታመምና መታወክ ውስጥ እንደደረስን የሚያሳይ ነው በታመመ ሰው መቀለድ በረሃብ ላይ መዘባበት እንዲህ አይነት ክፉ ሐሳብ ላይ የደረስንበት ጊዜ ላይ ነው ትላንት ከትላንት ወዲያ እየሰማን ያለነው እንግዲህ በትግራይ ክልል ያየነውን የረሃብ በተለይም ሕጻጽ የሚባል ቦታ ላይ የተከሰተውን የረሃብ ሁኔታ አይቶ ልቡ ማያዝን ውስጡ ማይደነግጥ ምን አይነት የደነደነ ሰው እንዳለ አላውቅ በዛው ጎን ደግሞ ይሄንን ረሃብ ይሄንን የወገኖቻችንን ለቅሶ ይሄንን የወገኖቻችን ህመም መዘባበቻ አድርጎ ቲክቶክ ላይ ማምጣት ጤነኝነት ነው ብዬ አላስብም ለነገሩ ያበዱት ከጤናቸው የራቁት ጥቂት ሰዎች ቢሆንም ብዙ እልፎችን ደግሞ ያየነበት ስለሆነ እግዚአብሔር አምላክን እናመሰግናለን ከዛ ባለፈ ወንድማችን በዚህ ሰዓት ህመም ላይ ባይሆን ኑሮ ቀድሞ የሚደርሰው ማስተር አብነት ህክምና ላይ ነው ያለው ይሄንኑ ወንድማችንን ብንችል ተረባርበን ብናሳክመው ካልሆነን በየእምነታችን ልንጸልይለት ሲገባን የሚሰድብ የሚያንጓጥጥ ሰው ማየትም ምን አይነት ያስተሳሰብ ደረጃ ላይ ነው የደረስነው ብለን እንድናስብ የሚያደርግ ቪዲዮ ነው ይዤላችሁ የመጣሁት ክቡራን ተመልካቾቻችን ይሄን ቪዲዮ ከምንም ጊዜው በላይ ወደ ብዙ ሰዎች እንዲደርስ ፈልጋለሁ ወደ ትግራይ ላሉ ቤተሰቦቻችን የምንደርስበትን ምናዛምትበት አማራጭም ነውና አለንላችሁ ልንል ስለሚገባ እንደው ሼር እንድታደርጉት በእግዚአብሔር ስም እጠይቃለሁ ከዛ በፊት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን መልእክት እንዲሁም ያንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረትን ጥሪ ሰምተን ስንመጣ በቀጥታ ወደ እነዚህ ቪዲዮዎች ነው የምናመራው ማለት ነው ከኔ ጋር ስላላችሁም ስለምትሆኑም ከልብ አመሰግናለሁ ሰላም እግዚአብሔር ከሁላችን ጋር ይሁን የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያለልቃች ሚዲያ ዚያነት ሰዎች ለፈኑ እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ የሁሉ እመቤት በሰማይ በምድር አቁራሪተ መዓት ምራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት የዘመን ብዛት ያስጌጣት የጸጋ ሙላት ያልተለያት ለፈውስ ድህነት የምትጣራ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ማነው ባለተራ ይህች ገዳም ታሪክ ከባለቤቶቹ ጋር የከተመባት ፈዋሽ ጸበል ላያልቅ የፈለቀባት እንቁ ቤታችን ናት አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ገዳም ቀርበው የውስጥን ጭንቀት ላወያዩት እረፍትን ቆይተው ከጸበሏ ለተጠመቁ ድህነትን ደርሰው ከደጇ ለረገጡ በረከትን የምትሰጥ
እናትን ዘወትር ቅዳሜና እሁድ ወደ ገዳሟ በሚደረግ ጉዞ ተሳልመው ይመለሱ። ለበለጠ መረጃ ከስር በምታዩት የገዳሟ የጉዞ አዘጋጆች ስልክ ቁጥሮች ይደውሉ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቃ ሚዲያ ዚያነ ሰዎች ለታቸው ክብራን ተመልካቾቻችን እንግዲህ ከኔ ጋር ስላላችሁ ከልብ ነው የማመሰግነው። እንደምትመለከቷቸው ነው እነዚህን ቪዲዮዎች አይቶ ልቡ የማያዝን ሰው አለ ብዬ አላስብም። በእውነት ለመናገር በጣም ይፈታተናል ውስጥን እርስ በእርስ ጥቂቶች ለወንበር በሚጣሉባት ሀገር ላይ እልፎች ለመኖርና ላለመኖር ትግል ውስጥ ሲገቡ ያሳዝናል። በሞት በጦርነት በመፈናቀል በስደት ገንዘብ የምትነግዱ ሰዎች እንኳን ደስ ያላችሁ። የእናንተን ሞት የማይመኙ የእናንተን ማግኘት የሚደሰቱ የነበሩ ዛሬ እናንተ ረስታችኋቸው እነሱ ግን በሞትና በሕይወት መካከል ውስጥ ይኖራሉ። በየትኛውም አጋጣሚ በየትኛውም መመዘኛ ያለፈ ክፉ ነገር ይሁን የሚመጣ ለምን ክፉ ነገር አይሆንም። እንዲህ በረሃብ የሰው ልጅ ሲሰቃይ ማየት በጣም ከባድ ነው። ያማል፣ እጅግ በጣም ያማል። ስንሄድባት ቆርሳ ባዶ አፍ መውጣት አትችልም፣ ግዴለም ጎራ በሉ የምትል እናት ዛሬ የምትጠጣው አታ በረሃብ ስትሰቃይ አልፎ ተርፎም እንደው ለአፏ ለከንፈሯ ማርጠቢያ የሚጠጣ እንኳን ሲሰጣት በአግባቡ መዋጥ ያልቻለችን እናት ላይ መቀለድ ነውር ነው። በትግራይ ክልል ያየነው ረሃብ አይን አውጥቶ አፍጥጦ የምንመለከተው ይሄንን ነው። አልተናገርነውም እንጂ እልፍ ቦታ ነው በብዛት ዛሬም ድረስ በተለያዩ ካምፕ ውስጥ ያሉ በሀገራችን አካባቢ ያሉ ብዙ ኢትዮጵያውያን አሉ። እነሱን ልናስታውሳቸው ይገባል። ደብረ ብርሃን አካባቢ ያሉ እህት ወንድሞቻችን አሉ። በብዙ የሀገራችን እንደዚህ የካምፖች ላይ ያሉ በቤታቸውም ያሉ ልንመለከታቸው ይገባል። ህዝብም መንግስትም አለው ልትሏቸው ይገባል። እነዚህን እናቶች አርሶ ያበላ የነበረ አባት ዛሬ በህመም ተቆራምዶ ስናየው መድኃኒትን ሰጠው ይሆናል። ምግብ ጊዜ አይሰጥም፣ አይለመድም፣ በቃ አይሆንም፣ ሊሆን አይችልም። በትግራይ ያሉ እህት ወንድሞቼ፣ እናት አባቶቼ እግዚአብሔር አምላክ ይድረስላችሁ። ከልብ ነው የተሰማኝ። በተለይ ይህንን ቪዲዮ ሳይ አልቻልኩም። ተመልከቱት። አባሽ ጠምሰይለ ደህረስ ማርያምን ልቤ ጠምሰይለ ገና ተሪለም ከመጽዮ ገና انا عايزه بمصارو እምዲያን የራዘም ጅምራ ማልቲ ገና ጠምሰይለ እሺ ጠምሰይለ እሺ ነው አይቶኪ ነይ ታጓስ ይልነባለሁ ታጓስ ሰማቱ ጠምሰይለ እሺ ነው ጸሎት ብቻ حجزنا حزله ማንም ጠምሰይለ ማንም حزلكم ጸሎት ሺ ገና ዝልጠም የማ ከአንገሊ ገና ብቻ ናብ ዚያር መጽኹ ለማልት ማልተዋረختم حزله ጸሎት ብቻ حجزنا እሺ ጸሎት ብቻ حجزنا ገና ባሻተር ይልም ከመጽ ገና አላውቅም ምን እንደሚል አላውቅም፣ ግን በጸሎት አግዙን እያለ እንደሆነ ይሰማኛል። አልቻልኩም፣ መቆጣጠር አልቻልኩም። አንድ ፎቶ አለ፣ ሌላ እልህ፣ ንዴት፣ ደግነት፣ የዋህ ብዙ ነገር የሚነበብበት የወጣቱ ፎቶ። አላውቅም ምን እንደሚሉ አላውቅም፣ ግን ችግር ነው የሚያስለቅሳቸው፣ ረሃብ ነው የሚያስለቅሳቸው፣ ረሃብ ነው የሚያስለቅሳቸው። አይደለም የራስ ዜጋ የግል የራስ ስጋ ይቅርና ባዳ እንዲራብ መፍቀድ የለብንም።
አላቅም በቃችሁ ይበለን በትግራይ ላይ ያየነው የሰማነው እጻስ አላቅም እንደነዚህ አይነት ወጣቶችን ባየንበት ደግሞ የሰው ስቃይ የሰው መከራ የሰው የረሃብ ችግር እንኳን ገብቷቸው ባይሰጡ እንደው ዝም ቢሉ ብለን የምንመኝበት ጊዜ ላይ አፋቸውን የሚከፍቱ ሰዎች ስናይ ደግሞ ያሳዝናል ስሙ ሪኮርድ ተጋሩ እናታቸው አፈር ትብላ በራብ ይሞቱ ይለቁ ሪኮርድ አድርጉ የትግራይ ህዝብ በራብ ቢሞት ነው ምን አገባኝ ቢራብ ምን አገባኝ ነው በደንብ ሪኮርድ አድርጉ እንደናንተ ባለግ ያለ እንዴ እንደናንተ ካንሰረስ የሆነ እንደናንተ ወንጀለኛ አለ በዚህ ከዚህ በላይ መስማት አልፈልግም ከሰደበኝ ይልቅ የነገረኝ የሚባለው አለ እንዲህ አይነት ባለጌ ሰዎች ከሚያወሩት በላይ እኛ መልሰን የምናሰማው ክፉ ነው ምን አይነት ህግ ይሁን የሚዳኛቸው ምን አይነት ሞራል ይሁን እነዚህን ሰዎች የሚዳኛቸው ምን አይነት አምላክስ ይሁን የሚያቆማቸው በሰው ሞት በሰው ቀልድ የሚቀልዱ ዛሬም የሚያላግጡ ሰው ርቦታል ሰው አሞታል ሲባል አላቅም የቆየም ሊሆን ይችላል ቪዲዮን አላውቅም ግን በየትኛውም አጋጣሚ ይሁን ህዝብ እንደዚህ ሊጠለጠል አይገባም ህዝብ እንዲህ ሊናቅ አይገባም ህዝብ እንዲህ ሊንቋሸሽ አይገባም ዛሬ ጊዜ ያመጣሹን አይደለም ሀገርም መርቶ ድንበርም ጠብቆም ጭምር ያቆመ ህዝብ ነው የህዝብ ውለታው በአግባቡ ሊነገረውም ሊታወስም ይገባል ጥፋትም ጠፍቶ ከሆነ ማን ያላጠፋ ማን ያልቆሸሽ ግድ የለም ሰውነት ይቅደም ዛሬ የምንካሰስበት አይደለም ይፋዊ የመሰብሰቢያ አማራጭን አላየውም ለትግራይ ህጻጽ አካባቢ ይላለው ግን ቢያንስ ተባብረን ተሯሩጠን ተመልከቷቸው ለነዚህ እናት አባቶች ድምጽ መሆን አለብን መንግስት እንዲሰማ በመንግስት በኩል ምን እንደተባለ መስማት ፈልጋለሁ እስካሁን አልሰማው በቲክቶክ ላይ አዶናይ ሲለፈልፍ ሲጮህ ሲያብድ ሲያዝን ሲያሰባስብ ካልሆነ በቀር ሌሎች በትግራይ አካባቢ ያሉ የቲክቶክ ፔጆች አሁን ደግሞ በመሃል በሁሉም ያሉ የቲክቶክ ገጾች እየተረባረቡ እንደሆነ አውቃለሁ ከዛ ባለፈ አሁንም መድረስ መቻል አለብን ወገን የተራበው ወገን የታመመው ወገን ትላንት ከእስር ቤት የተፈታው ጆን ዳንኤልን በዛ መገኘቱን ተመልክቻለሁ ተመልከቱት እርምት ወደ ተሆን ከላስ ማረጋ ብለት ነው ማረጋ ስኳር አለባቸው አይ ያሉ ነው እዚህ አለ ሰማርታል የኮንሰዳቸው የህክምና ባለሙያዎች ታስፈልጋላችሁ ምግብ የያዛችሁ ታስፈልጋላችሁ እግዚአብሔር የሚሰማችሁ አባቶች ጸሎት ያስፈልጋል የሚዲያ ባለሙያዎች ጩኸት ርብርብ ያስፈልጋል የመንግስት አካላት አስፈላጊውን ሁሉ እንድታደርጉ በእግዚአብሔር ስም እንጠይቃለን እዛ ያለች እናት ተረባለች እዛ ያለ ወንድም ተረቧል ይሄ ሰውነት ነው ምናልባት ጥቂት አያስፈልገንም የሚል ደግሞ ከታች ቢያንስ የወደቁ እናቱን ያላየ ግን የሚተች አይጠፋ ይሆናል ተውት ይሄ ሰውነት ነው የሚቀድመው ባካችሁ በዛ ላሉ በትግራይ ላሉ እናቶች ድምጽ ሁኑ በትግራይ ላሉ አባቶች ድምጽ ሁኑ ከዛ መለስ ስንል ራብ ያሰቃያቸው ሚዲያ ያላያቸው ብዙዎች ይኖራሉ ቀደም ልክ እንደልናችሁ ደብረ ብርሃን አካባቢም ያሉ በተለያዩ የሀገራችን አካባቢዎች እንዲህ ሲሆን ቀድሞ ይደርስ የነበረው ዛሬ ግን ህመም የጋረደው ወንድማችን ማስተር አብነት አለ የሱን ማስተር አብነት ላይ ቢያንስ ማገዝ ባይችል ተጨማሪ ጭካኔ መናገር በቲክቶክ እንዴት ቻለ ተመልከቱልኝ ይሄንን ቪዲዮ ታምም ያለው ጸልዩልኝ አለ ማስተር አብነት እንዴ
ለምንድነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢስት አንድ አይሱትም ነው? ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብህ። በሽታ በሕክምና እንጂ በጸሎት አይድንም። ውሸት ነው። ስለ እግዚአብሔር መኖር ላንተ ለመስበክ በጣም አስቸጋሪ ነው። ምክንያቱም የአገሬ ሰው ሲናገር አውቆ የተኛን ቢቀሰቅሱት አይሰማም ይላል። በሕክምና ሙያ ውስጥ አይዲዮፓቲክ የሚባል ነገር አለ። አንኖውን ኮዝ ሲሆን ምክንያቱ ሳይታወቅ መድረሻው፣ ስፍራው ነገሮችን ለማወቅ ለሳይንስ እንኳን አዳጋች ሲሆን አይዲዮፓቲክ ብሎ ያልፈዋል። ይህንን እግዚአብሔር ነው የሚያውቀው፣ ሳይንስ አላውቀውም አለ ማለት ነው ብዬ እኔ ተረጉመዋለሁ። ምክንያቱም ሳይንስ ከዛ በላይ መሄድ አይችልም። ወዳጅ አንድ ነገር ልንገርህ፣ ልብን እኮ ሳይንስ አይፈጥራትም። ጉበትን፣ ሳምባን፣ ኩላሊትን፣ የውስጥ የአካል ሲስተሞቻችንን ሳይንስ ሊሰራው አይችልም። እንደው ይሄ ወሰብሰብ ቢልብህ እንኳን እኔና እናንተ ተሸክመን የምንሄደው ቀዩ ደማችን ደም ብለን የምንጠራውን እንኳን የሰው ልጅ መስራት አይችልም። የኢትዮጵያ ቀይ መስቀል ማህበር ደምን ከግለሰቦች እየሰበሰበ የደም እጥረት ለገጠማቸው ይሰጣል። ምክንያቱም በፋብሪካ ስለማይመረት የትኛውም የምድር ዕውቀት ቢሰባሰብ ደምን መስራት አይችልም። ምክንያቱም ደም ውስጥ እጅግ በጣም ውስብስብና ብዙ ነገሮች አሉ። ይህንን የሰራውና ያበጀው ደግሞ ሕያው እግዚአብሔር ብቻ ነው። ታዲያ ሰዎች ሲታመሙ ያንን ደም ወደ መመለስ ያንን ደም ወደ ጤናማ ስቴት ለመመለስ እንኳን የሰው ልጅ ዕውቀቱን ቢያሰባስብ፣ ዕውቀቱን ቢቀምር፣ ዕውቀቱን ቢደምር፣ ቢቀንስ፣ ቢያባዛ፣ ቢያካፍል ፈጽሞ ደምን ሊሰራና ደምን ሊፈጥር አይችልምና ስለዚህ አንዳንድ ጊዜ ሳይንስ እንኳን ሄዶ የሆነ ቦታ ላይ ሲቆም ሰዎች እንደ እምነታቸው ሲጸልዩ ከነገሮች ሁሉ በላይ የሆነ እግዚአብሔር ይረዳቸዋል፣ ፈውስን ይሰጣቸዋል፣ መዳንን ያመጣላቸዋል። ይህንን ደግሞ አንተ ስላልክ ሳይሆን ሳይንስ በራሱ ሃይማኖተኝነት ወይም እምነት ሰዎች ሲኖራቸው የመዳን አቅማቸውን እጅግ በጣም ቡስት እንደሚያደርጉ ወይንም ደግሞ በሽታን የመከላከል አቅማቸው በጣም እንደሚጨምር ሳይንስ አጠንክሮ አድቫይዝ ያደርጋል፣ ይመክራል። እኛም እንመክራለን። ወዳጄ እባክህን በህብረተሰቡ እምነትና ሃይማኖት ላይ የምትናገረውና የምታላግጠውን ነገር ማቆም አለብህ። ምክንያቱም ያላመኑ ሰዎች ህመም ሲገጥማቸው ህመማቸው ተባብሶ በቀላሉ መዳን የሚችለውን ነገር ውስብስብ ወደሆነ ነገር እንዲወስዱት ያደርጋቸዋል። አለማመናቸው፣ ነገሮችን አምኖ መቀበል፣ በሚያምኑት አምላክ ደግሞ መደገፍ፣ እዛ ላይ ሳይንስ ሲጨመርበት ነገሮች ውጤታማ ይሆናሉና ህብረተሰቡን እምነትና ሃይማኖቱን አታንቋሽ፣ አትምታ፣ አትናገር። ልብ ይስጥህ። አሜን። ምንም አልጨምርም። ልብ ይስጥህ ብቻ ነውና በሰው ህመም ቁስል የምንሰድ ልብ ይስጠን። በሰው ልብ ረመጥ የምንከት ልብ ይስጠን። አላቅም ምን አይነት ጊዜ ላይ እንደደረስን። ወንድማችን ማስተር አብነት እግዚአብሔር አምላክ ጨርሶ ይማረ፣ ወደ ቀደመ አገልግሎት እግዚአብሔር አምላክ ይመልስ፣ ምሕረቱን ይላክልን። ከዛ በዘለለ ግን በትግራይ አካባቢ ላሉ እህት ወንድሞቻችን ባካችሁ ድምጽ እንሁን፣ እጃችንም ልባችንም ይፈታ፣ እንድረስላቸው። ረሃብ ጊዜ አይሰጥም፣ አይለመድም፣ አይታለፍም። እግዚአብሔር አምላክ እንደው በቃችሁ በለን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያህል ልቃች ሚዲያ እዚህ አይነት ሰዎች እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ
የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የሁሉ እመቤት በሰማይ በምድር አቁራሪተ መዓት ምራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት የዘመን ብዛት ያስጌጣት የጸጋ ሙላት ያልተለያት ለፈውስ ድህነት የምትጣራ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ማነው ባለተራ? ይህች ገዳም ታሪክ ከባለቤቶቹ ጋር የከተመባት ፈዋሽ ጸበል ላያልቅ የፈለቀባት እንቁ ቤታችን ናት። አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ገዳም ቀርበው የውስጥን ጭንቀት ላወያዩት እረፍትን፣ ቆይተው ከጸበሏ ለተጠመቁ ድህነትን፣ ደርሰው ከደጇ ለረገጡ በረከትን የምትሰጥ እናትን ዘወትር ቅዳሜና እሁድ ወደ ገዳሟ በሚደረግ ጉዞ ተሳልመው ይመለሱ። ለበለጠ መረጃ ከስር በምታዩት የገዳሟ የጉዞ አዘጋጆች ስልክ ቁጥሮች ይደውሉ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ነጋሪ ሚዲያ እንደዚህ አይነት ሰዎች